ሰላም ጤና ይስጥልኝ የተከበራችሁ ተመልካችና አድማጮች የቻናል ቤተሰብ ተከታታዮች ጥር 22 2018 ዓመተ ምህረት ከሰዓት እንገኛለን። ህወሓት የትግራይ ወጣቶችን እያፈሰ መሆኑ እየወጣ የሚገኘው መረጃ ያመላክታል። ይህን በትንታኔ ያስደምጣችኋለሁ። እንዲሁም ደግሞ ማይጠብሪና ጠለም ተብሎ በሚታወቁ በሁለቶችም ህወሓትን የሚያወግዝ ሰላማዊ ሰልፍ በደማቅ ሁኔታ ተካሂዷል። ይህን ጉዳዮች በትንታኔ እንመለከተዋለን። ታደሰ ወረደም ከብዙ ልመና በኋላ ይመስላል መግለጫ ሰጥቷን። ይሄንም የሱ መግለጫ የማስደምጣችሁ ይሆናል። ላይክና ሼር ሰብስክራይብ ማድረግ እንዳትረሱ። እስከ ፕሮግራም ፍጻሜ ከኔ ጋር አብራችሁ ተዘልቁ ዘንድ አሸባሪው አልሸባብ የሆነ የመጣው የህወሓት ታጣቂ እንግዲህ በጠለምት ላይ የሚያደርገው ትንኮሳ አሁን በዝም በተመለከተ ሰላማዊ ሰልፍ መካሄዱን የተገለጸው ይሄን በትንታኔ የምናስደምጣችሁ ይሆናል። እዚህ ጋር እየይዘን ወደ ቀዳሚ መረጃችን ቀጥታ ስናልፍ የተፈጠረው ውጥረት እንዲረግብና ወደ ሰላም እንዲያመራ ጊዜያዊ አስተዳደር የሚቻለው ሁሉ ያደርጋን ሲሉ የትግራይ ጊዜያዊ አስተዳደር ፕሬዝዳንት ታደሰ ወረደ መናገራቸው ተሰምቷል። ፕሬዝዳንቱ ይህን ያሉት የክልሉ ኢንቨስትመንት ኮሚሽን ጥር 21 2018 ዓ.ም ዛሬ ምሽት ባዘጋጁ የአዲስ ሎጎ ምርቃን ስነ ስርዓት ተገኝተው ባሰሙት ንግግር ዛሬ ጥር 22 2018 ይፋ አድርጎታል ማለት ነው። በተለይም ከብዙ ልመና ይመስላል ይህ መግለጫ የሰጠው ነገር ግን እስካሁን ድረስ በተፈጠረው ነገር የተሻሻለ ወይም ደግሞ የሀሳብ ልዩነቶችን ሳያንጸባርቅ መቅረቱ የህወሓት ተባባሪ ዋነኛ ክፍ መሆኑን በግልጽ ያሳየበት ጉዳይ ነው። በተለይ በደቂቃዎች በፊትም በማይጠብሪ የተደረገው ህዝባዊ ሰልፍ ከስፍራው ዝግጅት እንግዲህ ህወሓትን በጽኑ የሚያወግዝ መሆኑ ተገልጿል። በተለይ የአማራ ተወላጆችና የአማራ ነዋሪዎች ህወሓት ዳግም እንግዲህ ሊያጠፋ ወይም ጄኖሳይድ ሊፈጽም በአማራ ላይ የተነሳ መሆኑን እንግዲህ በግልጽ የሚያወግዝ ሰላማዊ ሰልፍ ተካሂዷል። በጠለምትም ህዝብ ያካሄዱ ታላቅ ሰልፍና ያን የነገረበት መፈክርም የአካባቢው ማንነትና አስተዳደራዊ ወሰን ከታሪካዊ ሰሜን በጌምድር እንጂ ከትግራይ ጋር እንደማይገናኝ በግልጽ ያወጀበት ነው። ተከዜ እንደ ተፈጥሯዊ ድንበር የሚመለከተው ይህ ማህበረሰብ በ1980ዎቹ መጨረሻ የተደረገው የክልል ከለላ የታሪክን እውነትና የህዝብ ፍላጎት ያላገናዘብ መሆኑን በአደባባይ እንግዲህ በሰላማዊ ሰልፍ እያስተጋቡ ይገኛሉ። ሰላማዊ ሰልፍ እዚህ ጋር ካስተጋቡት የአማራ ማንነትን ዘር ተኮር የሚደረገው ጄኖሳይድን የሚያወግዝ ጭምር እየተካሄደ ይደረጋል። በሰሜን ጎንደር ዞን ምዕራብ ጠለምት ወረዳና በማይጠብሪ ከተማ የህወሓትን ትንኮሳ የሚያወግዝና ሰላምን የሚደግፍ ህዝባዊ ሰላማዊ ሰልፍ በደማቅ ሁኔታ መካሄዱ ነው። ሰልፉ ተሳታፊዎች የህወሓት በጠለምት ህዝብ ሲያደርግ የነበረው ግፍ አልበቃው ብሎ ለዳግም ግፍና ለወረራ መነሳቱን ገልጸዋል። ሰልፉ የወጣውም ወረራው ለማወገዝና ለሰላም መደገፍ መሆኑን ገልጸዋል። የማይጠብሪ ከተማ ነዋሪዎችም አብርሃ ገብረ ማርያም ሰላማዊ ሰልፍ የወጣው የህወሓትን ግፍ ለማወገዝና ህወሓት ልጆቻቸውን ሲገድል የኖረ ወራሪና አጥፊ ቡድን ነው ብለዋል። ቡድኑ እስካሁን ያደረሰብን ግፍ ይበቃል፣ ለዳግም ወረራ ተነስቷን መጥቷን ብለዋል። ህዝቡንም ዳግም ግፍ እንዳይፈጽምበት በአንድነት ተነስቷን ብለዋል። በማንነታችን በርካታ የግፍ አመታትን አሳልፈናል፣ ያን ጊዜ አሁንም አብቅቷን ብለዋል። በህወሓት አገዛዝ ዘመን የጠለምት ህዝብ ተገድሏን፣ ታስሯን፣ ተገርፏን፣ እንዲሰደድ ተደርጓን። ይህ ድጋሜ የሚቀበል ህዝብ የለም ሲሉ በመፈክራቸው አስተጋብተዋል። አይኖርም ነው ያሉት ነዋሪዎቹ። እኛን በአንድነት ያስነሳን ግፍና ስቃይ ነው ብለዋል። ህወሓት ወራሪና ዘራፊ ሰላም የማይፈልግ ነፍሰ ገዳይ ቡድን መሆኑን ገልጸዋል። ከመንግስት ጋር በመሆን ህወሓትን እስከ መጨረሻው ለመታገል ዝግጁ ነን ሲሉ ገልጸዋል። ህወሓት በጠለምት ህዝብ ላይ ያደረሰው ግፍና በደል አልበቃ ብሎ ለዳግም ግፍ መምጣቱን ኢትዮጵያውያን ሊያውቀው እንደሚገባ ገልጸዋል። ህወሓት ሴረኛና ሀገር አፍራሽ ቡድን መሆኑን መረዳት እንደሚገባም ገልጸዋል። የጠለምት ህዝብ በአንድነት መሆንና እንደሚታገለውም አሳስበዋል። የትግራይ ህዝብ ህወሓትን ሊያወግዝ እና የጠለምትን አማራ ህዝብ ማንነት ሊያከብር ሊታገል እንደሚገባም አስገንዝበዋል። ህወሓትና ከሻቢያ ጋር ከጽንፈኛ ጋር ሆኖ ኢትዮጵያን ለሰላም ለመበጥበጥና ሀገር ለመበተን እየሰራ መሆኑን አሳስበዋል። የአማራ ህዝብ አንድነቱን በማጠናከር የህወሓትን ተንኮሳ ማክሸፍ እንደሚገባም ገልጸዋል። መላ ኢትዮጵያውያንና የዓለም አቀፍ ማህበረሰብ የህወሓትን ትንኮሳና ግፍ እንዲያወግዝ ጥሪያቸውን አቅርቧል ማለት ነው። ህወሓት ዘር ተኮር ማይካድራ የፈጸሙ ዛሬም በዚሁ ድጋሜ ሊያንጸባርቅ እየተንቀሳቀሰ መሆኑ ያመላክታል። ውድ ቻናል ቤተሰብ ተከታታዮች ላይክና ሼር ማድረግ እንዳይረሳ። በተለይ ፋኖ ታጣቂዎች የአማራ ህልውና ጉዳይ እንታገላለን የሚሉት መንግስት ያቀረበልን የሰላም ጥሪ በመቀበል ከመንግስት ጎን በመሰለፍ ይህን ወራሪ ሊታገለው እንደሚገባ ያስፈልጋል። የማይደበዝዝ የማያልፍ አሻራ ወይም ደግሞ የአማራ ጠባሳ አስቀምጦ ሁለተኛ እንዳልፍ ለአማራ እንታገላለን ጫካ ያሉ ወንድሞች ይህን የአማራ ነዋሪዎች ሰላማዊ ሰልፍ
እና የነሱን ድጋፍ እንታገለላለን ካላችሁ ከነሱ ጎን እንድትሰለፉ በዚህ አጋጣሚ ማሳሰብ እፈልጋለሁ። የህወሓት ታጣቂ ቡድን በትግራይ የተለያዩ ከተሞች የሚገኙ ወጣቶችን በኃይል እያፈሰ ወደ ግንባር እየወሰደ መሆኑ ሌላኛው መረጃ እየወጣ ይገኛል። በተለይ መናኸሪያ ብሎ የሚጠሩት ራዲዮ 99.1 ላይ ምንጮች ጠቅሶ ዘገባው በአዲግራት በአድዋ እና በሌሎች የክልሉ ከተሞች የተጀመረው ይህ የወጣቶች አፈሳ በዋናነት በትጥቅና ትግልም ስም ወጣቱን ወደ ወልቃይት አቅጣጫ ለመውሰድ የታለመ መሆኑን ዘገባው ጠቅሷል። ቡድን በጠለምት በኩል በከፈተው ጦርነት ከፍተኛ የሰው ኃይል እና ቁሳቁስ ኪሳራ እንደደረሰበት መረጃዎችም ጠቁሟል። በተለይ በአካባቢ የሚገኙ የሚኒሻ ኃይሎች ጋርም በነበረው ፍልሚያ በርካታ ታጣቂዎች ሙትና ቁስለኛ ከመሆናቸው በላይ ወሳኝ የተባሉ የጦር መሳሪያዎችን መማረካቸውን ተናግሯል። ይህን የተመናመነ የሰው ኃይል ለማካካስም ነው በአሁኑ ሰዓት በከተሞች የሚገኙ ወጣቶችን የማፈስ ስራ ላይ የተሰማረው ብሏል። መረጃው እንደሚያመለክተው የታፈሱ ወጣቶችን በመኪና ተጭነው ወደ ወልቃይት አቅጣጫ እየተወሰዱ ይገኛሉ። ይሁን እንጂ የትግራይ ወጣት ዳግም የማህበራዊ ጦርነትና ለቡድኑ ፍላጎት ሲል ህይወቱን አሳልፎ መስጠት የለበትም ሲል ድምጽ እያሰሙ ይገኛሉ። ከታፈሱ ወጣቶችን በርካቶች እየከዱ ወደ ትግራይ ነጻ አውጪ መሬት እየተቀላቀሉ መሆኑም እየተገለጸ ይገኛል። በሌላኛ መረጃ በምስራቅ ጠለምት ደግብራት እና ምጫራ ቀበሌዎችን በመድፍ የታገዘ ጦርነት እየተካሄደ እንደሆነ እየተገለጸ እና እየወጣ የሚገኘው መረጃ ያመለክታል። ህወሓት ወደ ለየለት እብደት እያቀና መሆኑን በግልጽ የሚያሳይ ነው። የፕሪቶሪያውን ስምምነት በይፋ በራሱ ጊዜ የቀደደ መሆኑን ያመለክታል። በአማራ እንግዲህ ወረራ በመፈጸም እና አማራና ትግራይን ክልል የጦር ሜዳ ለማድረግ አስቦና አልሞ እየሰራ መሆኑ የሚያመላክተው መረጃ ያሳያል። በተለይ ህወሓት ወደ ለየለት እብደት እንደገባ ነው። ለዚህ ደግሞ በተለይ የአማራ ህልውና ጉዳይ እንታገላለን የሚሉ የፋኖ ታጣቂዎችም ይህን የጠለምት ሰላማዊ ሰልፍ ድጋፍ አጎኑ እንዲሰለፍ ጥሪው በግልጽ ያሳያል። ሰላም ለሀገራችን ያድርግ። ጦረኝነት ለማንም አይጠቅም። ህወሓት የመጨረሻ ኃይሉን አሟጦ የሚጠቀምበትና የሚቀበርበት ይመስላል። በተለይ ከሻቢያ ጋር የተጋባው ሀገርን የማፍረስና የማተራመስ አባዜ ይዞ እየተንቀሳቀሰ ይገኛል። በዛሬ ዕለት በተለይ በጠለምት የተካሄዱ ዋነኛ ሰላማዊ ሰልፍ ይሄ አንዱ እንደነበረ አመላካች ነው። እንዲሁም በጠለምትና በተለያዩ አጎራዎች ከተሞች ህወሓት በሚወረው ወይም ደግሞ ህወሓት አለ በተባለበት ነዋሪዎች እየለቀቁ እየተንቀሳቀሱ መሆኑ ቅድመ ፍራቻ በነዋሪዎች ዘንድ እየፈጠረ ይገኛል። ህወሓት ጸረ ህዝብ መሆኑን በግልጽ የሚያሳይ ጉዳይ ነው። ፕሪቶሪያው ስምምነት የተቋጨውን ወደ ሰላም እንዲሰፍን ያን ወደ ጎን በመተው ራሱ በመቅደድ እንግዲህ ሀገርን ለማተራመስ እየሰራ ይገኛል። በዚህ ደግሞ የትግራይ ወጣቶችን በግድ እያፈሰ መሆኑ እየወጣ የሚገኘው መረጃ ያመላክታል። ለኛው መረጃችን በመጨረሻ አሁን በመቀሌም ይሄ ተቃውሞ ቲፒኤልኤፍ ቴሮሪዝም የሚል መፈክርም እየወጣ ሰላማዊ ሰልፍ እየወጡ መሆኑ ነዋሪዎች እየወጣ የሚገኘው መረጃም ሌላኛው ያመላክታል ማለት ነው። በተለያየ ጊዜ እንግዲህ ህወሓትን ማህበረሰቡ የጠለው ቴሮሪዝም ወይም አሸባሪ ቡድን መሆኑን በግልጽ ያሳየ ነው። የፕሪቶሪያውን ስምምነት በራሱ ጊዜ የቀደደ እጅግ አስነዋሪ ድርጊት የሚያደርግ ድርጅት መሆኑ የሚያመላክት ነው። በዚህም እንግዲህ በመቀሌ በመዲናዋ በትግራይ ከተማ በሆነችው ሰላማዊ ሰልፎች ተቃውሟቸውን እያሰሙ መሆኑ ተገልጿል። እጅግ አስነዋሪ ድርጊት ነው። ህወሓት የመጨረሻ መቀበሪያ ሰዓቱ እየቀረበ መሆኑን የሚያሳይ ጉዳይ ነው። ወደ ቻናል ቤተሰብ ተከታታዮች በሌላ መረጃ እስክንገናኝ ዕለታዊና ትኩስ መረጃዎች እንዲደርሱ ላይክ፣ ሼር ማድረጋችሁን እንዳትረሱ። መልካም ምሽት ይሆንላችሁ ዘንድ ከወዲሁ እመኛለሁ።